ከነብዩ ጎን ያደገው ልጅ የተቀደሰው ልደት። ብዙ ታላላቅ ህይወቶች የሚጀምሩት በተራ ቦታዎች ነው። ነገር ግን የአሊ ኢብኑ ጣሊብ ህይወት የጀመረው ሙስሊሞች ለዘመናት በሚያስታውሱት ቅጽበት ነው። የአረቢያ እምብርት በሆነችው በመካ ከተማ ነበር። በተራሮችና በበረሃ ነፍሶች የተከበበችው ቦታ ብትሆንም በነጋዴዎች፣ በተጓዦችና በሐጅ ምዕመናን የተሞላ ቦታ ነበር። በዚህ ከተማ መሃል ላይ በእስልምና እጅግ የተቀደሰው ቦታ ካዕባ ነበረ። አንድ ቀን የአቡ ጣሊብ ሚስት ፋጢማ ቢንት አሰድ የምትባል ሴት ልትወልድ ስትል ወደ ካዕባ ቀረበች። ህመም ጀመራት። ከልቧም ዱዓ አደረገች። አላህ ሆይ ይህንን ጊዜ ቀላል አድርግልኝ ስትል ተማጸነች። በብዙ የታሪክ መዝገቦች መሰረት ወደ ካዕባ ቅዱስ መቅደስ ገባች። እዚያ በቅዱስ ግድግዳዎች ውስጥ አንድ ልጅ ተወለደ። ያ ልጅ በእስልምና ታሪክ ውስጥ ካሉት እጅግ አስደናቂ ሰዎች አንዱ ሆኖ ያድጋል። አሊ ተብሎም ተጠራ። ያኔ ማንም ሰው ይህንን አዲስ የተወለደ ህፃን አንድ ቀን ከነብዩ ጎን ቆሞ በእስልምና ታላላቅ ጦርነቶች ውስጥ እንደሚዋጋና በሙስሊሙ ዓለም ውስጥ በጣም የተከበሩ መሪዎች መካከል አንዱ እንደሚሆን ማን መገመት ይችል ነበር? የክብርና የትግል ቤተሰብ። አሊ የተወለደው ከሙሐመድ ሰለላሁ ዐለይሂ ወሰለም ጋር ተመሳሳይ በሆነ የተከበረ ቤተሰብ ከባኑ ሐሺም ቤተሰብ ነው። አባቱ አቡ ጣሊብ በልግስናቸውና በአመራርነታቸው ይታወቁ ነበር። ምንም እንኳን ብዙም ሀብት ባይኖራቸውም ከዚህ የበለጠው ክብርና ታማኝነት ነበራቸው። አቡ ጣሊብ የወንድማቸውን ልጅ ሙሐመድ ሰለላሁ ዐለይሂ ወሰለምን አጥብቀው ይወዷቸው ነበር። ከቁረይሽ ነገድ ጥላቻ ይጠብቋቸው ነበር። ሆኖም ለቤተሰባቸው ህይወት ሁልጊዜም ቀላል አልነበረም። አረቢያ አንዳንድ ጊዜ ለዓመታት የድርቅና የኢኮኖሚ ችግር ይገጥማታል። በአንድ አስቸጋሪ ወቅት ምግብ እጥረት ተከሰተና ቤተሰቦች አስቸጋሪ ሁኔታ ውስጥ ገቡ። ነብዩ ሰለላሁ ዐለይሂ ወሰለም በአጎታቸው ላይ ያለውን ሸክም ሲያዩ አንድ ውሳኔን አደረጉ። ከሌላ የቤተሰቡ አባል ከሆነው ከአጎቱ አልአባስ ኢብኑ አብደል ሙጣሊብ ጋር ተነጋገሩ። አጎታችንን እንርዳ አሉ ረሱል ሰለላሁ ዐለይሂ ወሰለም። ኃላፊነታቸው ከባድ ነው። አልአባስ ተስማሙ። ሸክማቸውን ለማቅለል ከአቡ ጣሊብ ልጆች አንዱን በኃላፊነት ይወስዳሉ። ሙሐመድ ሰለላሁ ዐለይሂ ወሰለም ወጣቱን አሊ ወደ ቤታቸው መውሰድን መረጡ። ይህ ውሳኔ የእስልምናን ታሪክ የወደፊት ዕጣ ፈንታ የሚቀርጽ ነበር። በነብዩ ቤት ውስጥ ያለው ልጅ። ከዚያ ቅጽበት ጀምሮ አሊ በሙሐመድ ሰለላሁ ዐለይሂ ወሰለም ቤት ውስጥ ማደግ ጀመረ። ነብዩ ሰለላሁ ዐለይሂ ወሰለም የሚያደርጉትን ሁሉ ይመለከት ነበር። እንዴት እንደሚናገሩ፣ ሰዎችን እንዴት እንደሚያዙ፣ እንዴት እንደሚሰግዱ፣ እንዴት በሐቀኝነትና በደግነት እንደሚኖሩ። አሊ ገና ትንሽ ልጅ ነበር፣ ነገር ግን አስተዋይና በሳል ነበር። ረሱል ሰለላሁ ዐለይሂ ወሰለም ከመካ ውስጥ ከሌሎች ሰዎች የተለዩ መሆናቸውን አስተውሏል። ሌሎች በካዕባ ዙሪያ ጣዖታትን ሲያመልኩ፣ ነብዩ ሰለላሁ ዐለይሂ ወሰለም ስለ እውነት፣ ስለ ምህረትና ስለ ፍትህ ይናገሩ ነበር። ወጣቱ አሊ ይህንን ሁሉ በጥንቃቄ ይመለከት ነበር። ሳያውቅ ከዚህ በፊት ከነበሩት ሁሉ ታላላቅ አስተማሪ እየተማረ ነበር። የመጀመሪያው የእስልምና ሚስጥር። ከዚያም ዓለምን የሚቀየርበት ጊዜ መጣ። አንድ ምሽት ነብዩ ሰለላሁ ዐለይሂ ወሰለም 40 ዓመት በሞላቸው ጊዜ የመጀመሪያን ወህይ በሂራ ዋሻ ተቀበሉ። መልእክቱ የመጣው በመላእክታው ጅብሪል በኩል ከአላህ ነው። ለህዝቡ አዲስ እምነት ተጀምሯል፣ እስልምና። ነገር ግን በመጀመሪያዎቹ ቀናት መልእክቱ አሁንም ሚስጥር ነበረ። ጥቂት ሰዎች ብቻ ነበሩ ያወቁት። ከመጀመሪያዎቹ አማኞች መካከል የነብዩ ሚስት ኸዲጃ ቢንት ኩዋይልድ እና የቅርብ ጓደኛቸው አቡበከር ነበሩ። በቤተሰቡ ውስጥ ወጣቱ አሊ ያልተለመደ ነገርን አስተዋለ። አንድ ምሽት ነብዩ ሰለላሁ ዐለይሂ ወሰለም ኸዲጃን
በሰላት ላይ ቆሞ አየ። ከዚህ በፊት አይቶት በማያውቀው መንገድ ሰገዱ። አሊ በጸጥታ ይመለከታቸው ነበር። በኋላም በግርምት ተጠየቀ፣ ይህ የምትከተሉት ሃይማኖት ምንድነው? ሙሐመድ ሰለላሁ ዐለይሂ ወሰለም የእስልምና መልእክት በቀስታ አስረዱት። በአንድ አምላክ ማመንና አላህን ብቻ ማምለክ ብለው አስረዱት። አሊ በጥንቃቄ አዳመጠ። ገና ልጅ ነበር፣ ልቡ ግን እውነቱን ተረድቷል። የአንድ ወጣት ልጅ ውሳኔ። በዛች ሌሊት አሊ በጥልቀት አሰበ። ይህንን አዲስ ሃይማኖት መቀበል ትንሽ ውሳኔ አልነበረም። በመካ የጣዖት አምልኮን አለመቀበል ቁጣ፣ ፌዝና እንግዲያውም አደጋ ሊያስከትል ይችላል። ነገር ግን የአሊ የረሱልን ታማኝነት በህይወቱ ሙሉ አይቶት ነበረ። ሙሉ በሙሉ አመነበት። በማግስቱም አሊ ተመልሶ በቆራጥነት ተናገረ፣ በአላህ አምናለሁ እናም በመልእክተኛው አምናለሁ ብሎ አሊ ከቀደምቱ ሙስሊሞች አንዱ ሆነ። አንዳንድ የታሪክ ምሁራን እስልምናን የተቀበለ የመጀመሪያው ወጣት ወንድ አድርገው ይገልጹታል። ከዚያም ቅጽበት ጀምሮ ህይወቱ ሁልጊዜ ከነብዩ ተልእኮ ጋር የተቆራኘ ነበር። በእስልምና የመጀመሪያው ዘመን ማደግ። የመጀመሪያዎቹ ሙስሊሙ ማህበረሰብ ትንሽ ነበሩ፣ በጣም ትንሽ። በጸጥታና በድብቅ ይሰግዱ ነበር፣ ብዙውን ጊዜ ደግሞ በቤታቸው ውስጥ፣ አንዳንድ ጊዜ ደግሞ ከከተማ ውጪ ተደብቀው በሚገኙ ቦታዎች። አሊ በእነዚህ አስቸጋሪ ቀናት ከነብዩ ጎን ቆሞ ነበር። የቁረይሽ መሪዎች ሙእሚኖችን እንዴት እንደሚያፌዙባቸው አይቷል። ደካማ ሙስሊሞች እንዴት እንደሚሰደዱ አይቷል። ነገር ግን ወጣቱ ልጅ በፍጹም አላመነታም። በምትኩ ታማኝነቱ እየጠነከረ ሄደ። ነብዩ በአንድ ወቅት ነብዩ በኩራት ተመልክተውት እንዲህ አሉት፣ አንተ ከኔ ነህ፣ እኔም ካንተ ነኝ። እነዚህ ቃላት በአሊ ህይወት ውስጥ ካሉት ታላላቅ ክብሮች አንዱ ሆኖ ይቀጥላሉ። ወጣቱ ጠባቂ። አሊ እያደገ ሲሄድ ድፍረቱ መታየት ጀመረ። ገና ወጣት ቢሆንም በጀግንነቱና በጥልቅ የፍትህ ስሜቱ ይታወቅ ነበር። አንድ ሰው ነብዩን ሲሰድብ አሊ በልቡ ውስጥ ቁጣ ይሰማው ነበር። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ሁልጊዜ ታጋሽ እንዲሆን ያስታውሱት ነበር። አላህ ሁሉንም ነገር ያያል ይሉት ነበር። ፍትህ የሱ ነው ነበር እያሉ ያስታውሱት የነበረው። እነዚህ ትምህርቶች የአሊን ባህሪ ቀርጸውታል። ጥንካሬ ከትዕግስት ጋር ተጣምሮ ድፍረት ከጥበብ ጋር ሚዛናዊ ነበር። የስደት ጥላ። ሰላማዊ ጊዜዎች ብዙም አልዘለቁም። የእስልምና መልእክት እየተስፋፋ ሲሄድ የቁረይሽ መሪዎች እየተናደዱ መጡ። እስልምና ለስልጣናቸውና ለወጎቻቸው ስጋት እንደሚሆን አድርገው ይመለከቱት ነበር። ብዙም ሳይቆይ ስደት ተጀመረ። ሙስሊሞች በጎዳና ላይ ይሰደባሉ፣ አንዳንዶች ይደበደባሉ፣ ሌሎች ደግሞ ብዙ ተሰቃይተዋል። አሊ እነዚህን ክስተቶች በቅርበት ይከታተሉ ነበር። የልጅነት ጊዜው በጨዋታና በምቾት የተሞላ አልነበረም። በምትኩ ስለ መስዋዕትነት፣ እምነትና ስለ ታማኝነት ትምህርቶች የተሞላ ነበር። እነዚህ ልምዶች ለሚመጡት አስቸጋሪ ዓመታት አዘጋጅተውታል። በነብዩና በአሊ መካከል ያለው ትስስር። አሊ በአስራዎቹ ዕድሜ ላይ ሲደርስ ከነብዩ ጋር የነበረው ትስስር የማይበጠስ ሆነ። ተከታይ ብቻ አልነበረም፣ እንደ ልጅ ነበር። ነብዩን ጠብቋቸዋል፣ ደግፏቸዋል። በየቀኑ ከሳቸው ይማር ነበር። ይህ ወጣት ልጅ አንድ ቀን ከታላላቅ የእስልምና ተዋጊዎችና መሪዎች አንዱ እንደሚሆን ማንም ሰው በዚያን ጊዜ ሊተነብይ አይችልም። ነገር ግን እጣ ፋንታ መንገዱን ቀስ በቀስ እያስተካከለው ነበር። የሚቀጥለው ታላቅ ፈተና። አንድ ትልቅ ፈተና እየመጣ ነበር። የኢስላም ጠላቶች ነብዩን ለመግደል ይሰበሰቡ ነበር። በመካ ጨለማ ገዳይ እቅድ ይዟል። አንድ ወጣትም ታሪክ ፈጽሞ የማይረሳውን ድፍረት የተሞላበት ነገር ለማድረግ በፍቃደኝነት ይሰራ ነበር።
ያ ወጣት አሊ ኢብኑ ጣሊብ ነበረ። የህይወቱ ቀጣዩ ምዕራፍ የጀግንነቱን ጥልቀት ይገልጻል። የድፍረት ምሽት። አሊ በነብዩ አልጋ ላይ። በመካ ውስጥ አደገኛ ውሳኔ። የመካ ከተማ እረፍት አጥታ ነበር። ለ13 ዓመታት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህዝቡን አንድ አምላክ እንዲያመልኩ ጥሪ አቅርበዋል። መልእክቱ ቀስ በቀስ ተስፋፍቷል። ከተለያዩ ነገዶች የመጡ ወንዶችና ሴቶች እስልምናን ተቀብለዋል። ነገር ግን የቁረይሽ መሪዎች ይህንን መታገስ አልቻሉ። መጀመሪያ ላይ አፌዙባቸው፣ ከዚያም ሰደቧቸው፣ ከዚያም ተከታዮቻቸውን አሰቃዩአቸው። ነገር ግን የእስልምና መልእክት መስፋፋቱን አላገዱትም። በመጨረሻም የቁረይሽ አለቆች በካዕባ አቅራቢያ በድብቅ ስብሰባ ተሰበሰቡ። ድምጻቸው በውጥረት የተሞላ ነበር፣ ንዴት የተቀላቀለበት። ከመካከላቸው አንዱ መናገር ጀመረ። ይህ ሰው ህዝባችንን እየከፋፈለ ነው። ሌላኛው ደግሞ ብንተው ተከታዮቹ እየጠነከሩ ይሄዳሉ። ሶስተኛው ሰው ወደፊት ዘንበል ብሎ በቀስታ እንዲህ አለ፣ አንድ መፍትሄ ብቻ ነው ያለው። ቤቱ በጸጥታ ተሞላ። ምን አይነት መፍትሄ? አንደኛው ጠየቀ። እና ልንገድለው ይገባል። ነገር ግን መሪዎቹ አንድ ወሳኝ ነገር ያውቁ ነበር። አንድ ነገድ ብቻውን መሐመድን ቢገድል የባኑ ሐሺም ጎሳ የበቀል እርምጃ ይጠይቃል። ስለዚህም ጨካኝ እቅድ አወጡ። እያንዳንዱ ዋና ነገድ አንድ ወጣት ተዋጊ ይልካል። አብረው በአንድ ጊዜ ያጠቃሉ። በዚህ መንገድ ጥፋቱ በሁሉም ነገዶች ላይ በኩል ይወርዳል። ውሳኔያቸው ተወሰነ። ጎህ ሳይቀድ ነብዩን መግደል። ነገር ግን የቁረይሽ መሪዎች ምንም አያውቁም ነበር። አላህ እቅዳቸውን ለመልእክተኛው አስቀድሞ ገልጾለታል። ነብዩ እቅዱን ተካፈሉ። በዚያ ምሽት ነብዩ በቁም ነገር ወደ ቤት ተመለሱ። ቤት ውስጥ ወጣቱና ታማኙ አሊ ኢብኑ አቢ ጣሊብ ነበሩ። አሊ ወዲያውኑ ያልተለመደ ነገር አስተዋሉ። የአላህ መልእክተኛ ምን ተፈጠረ ሲል በእርጋታ ጠየቀ። ነብዩም በእርጋታ ተመለከቱት። አላህ ከመካ እንደወጣ አዞኛል አሉ። አሊ በጥንቃቄ አዳመጣቸው። ነብዩም ቀጠሉ። የቁረይሽ መሪዎች ዛሬ ማታ ቤቴን ከበውታል፣ ሊገድሉኝ አቅደዋል። የአሊ አይኖች በትንሹ ተከፈቱ። ነገር ግን በፊታቸው ምንም አይነት ፍርሃት አልነበረም። በምትኩ በተረጋጋ አንደበት ምን ማድረግ አለብኝ ሲሉ ጠየቁ። ከዚያም ነብዩ ሰለላሁ ዐለይሂ ወሰለም እቅዱን አስረዱት። በሌሊት ቤቱን በድብቅ ትተው ሙስሊሞች ስደት ወደ መጀመሩበት ወደ መዲና መሄድ ነበር። ነገር ግን አንድ ሰው መቆየት ያስፈልገዋል። አደጋው ትልቅ ነበር። ወደ ቤቱ ከገቡ በአልጋው ላይ ያገኙትን ሁሉ ሊገድሉ ይችላሉ። ነብዩ አሊን ተመለከቱት። ዛሬ ማታ አልጋይ ላይ ትተኛለህ። ለአጭር ጊዜ ክፍሉ በጸጥታ ተዋጠ። አሊ ወዲያውኑ ጭንቅላቱን ነቀነቀ። ከዚያም አደርገዋለሁ አለ በድፍረት። ካውሎ ነፋሱ በፊት የነበረው ጸጥታ። ሌሊቱ በመካ ላይ ቀስ ብላ ወደቀች። ከነብዩ ቤት ውጪ ጥላዎች በጨለማ ውስጥ ተሰበሰቡ። ከቁረይሽ ነገዶች የተውጣጡ ወጣት ተዋጊዎች ሰይፋቸውን እየያዙ በጸጥታ ይጠብቃሉ። አንዱ ለሌላኛው በሹክሹክታ እንዲህ አለ፣ ከማለዳ በፊት ያበቃል። በቤታቸው ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ለመሄድ ተዘጋጅተዋል። ከመውጣታቸው በፊት አረንጓዴውን ካባቸውን አሊ ኢብኑ አቢ ጣሊብ ላይ አደረጉለት። እሱም በተረጋጋ መንፈስ አልጋው ላይ ተኝቷል። አሊ አደጋውን ያውቅ ነበር። አጥቂዎቹ ወደ ክፍላቸው ቢገቡ ወዲያውኑ ሊገሏቸው ይችላሉ። ሆኖም ምንም ማመንታት አላሳዩ። ነብዩን ለመጨረሻ ጊዜ አንዴ ተመለከቷቸው። በሰላም ረፍ አለ። ከዚያም
በጸጥታ ወደ ሌሊት ወጣ። በአላህ ጥበቃ ውጭ የሚጠብቋቸውን ጠላቶች ነብዩ ሲሄዱ አላዩአቸውም። አልፈዋቸው ሄዱ። ወደ ጨለማውም ጠፉ። በዚህም የሂጅራ ጉዞ ተጀመረ። የጥበቃው ሌሊት። አሊ በቤቱ ውስጥ አልጋው ላይ እንደተኛ ቀረ። ካባውን ሰውነቱን ሸፍኖ ነብዩ አሁንም እንደተኙ እንዲመስል አደረገ። ከውጭ በኩል አጥቂዎቹ ትዕግስት አጥተው ይጠብቃሉ። ሰዓታት በዝግታ አለፉ። እርስ በርሳቸው በሹክሹክታ ይነጋገራሉ። ለምን አልወጣም? ምናልባት አሁንም ተኝቶ ይሆን? ከመካከላቸው አንዱ እንዲህ አለ፣ እስከ ንጋት ድረስ እንጠብቃለን፣ ከዛ በኋላ አብረን እናጠቃለን። አሊ በቤት ውስጥ በእርግታ ይጠብቃል። ሞት በማንኛውም ሰዓት እንደሚደርስ ያውቃል። ነገር ግን ልቡ ጽኑ ነበር። ነብዩንና የእስልምና መልእክት እየጠበቀ ነበር። ለመስዋዕትነት ዝግጁ ነበር። የግኝት ጊዜ። ፀሐይ ከመውጣቷ በፊት የነብዩ ገዳዮች ወደ ቤቱ ሄዱ። ሰይፋቸው ዝግጁ ነበር። ቁጣቸው በረጅም ሌሊት ውስጥ የጨመረ ነበር። በሩን ዘለው ወደ አልጋው ሮጡ። ከመካከላቸው አንዱ አሁን ብሎ ጮኸ። ነገር ግን ካባውን ሲያወጡት ቀዘቀዙ። ነብዩ አልነበሩ፣ አሊ ነበር። በመካከላቸው ከባድ ቁጣ ፈነዳ። ሙሐመድ የት ነው ሲል አንባረቀ። አሊ ቀስ ብሎ ተቀመጠ። በተረጋጋ ለስለስ ባለ አንደበት እንዴት ማወቅ እችላለሁ ሲል መለሰ። ሰዎቹ ባለማመን እርስ በርሳቸው ተያዩ። እቅዳቸው በሙሉ አልተሳካም። ነብዩ አስቀድሞ አምልጠዋል። የወጣቱ አማኝ ድፍረት። ምንም እንኳን እነዚህ ወጣላቶች ቁጣቸውን ቢገልጹ አሊን አልገደሉትም። ይልቁንም በመካ ጎዳናዎች ላይ ኃይል በተሞላበት ሩጫ እየፈለጉ ወጡ። ነገር ግን በጣም ዘግይተዋል። ነብዩ ቀድሞውኑ ሩቅ ነበሩ። አሊ ለብዙ ቀናት እዚያው ቆየ። ነብዩ ለሌላ ኃላፊነት ሰጥተውት ነበር። በመካ ውስጥ ብዙ ሰዎች ለረሱል ሰለላሁ ዐለይሂ ወሰለም ውድ ዕቃዎቻቸውን ለደህንነት አደራ ሰጥተዋቸዋል። የተቃወሟቸው እንኳን ሐቀኝነታቸውን ያምናሉ። አሊን እነዚህን ሁሉ ንብረቶች ለባለቤቶቻቸው እንዲመልሱ ጠይቀዋቸዋል። ስለዚህ ወጣቱ በመካ ውስጥ ከቤት ወደ ቤት እየሄደ እያንዳንዱን ዕቃ በታማኝነት መለሰ። ይህንን ተግባር እንደጨረሰ በመዲና ከነብዩ ጋር ለመቀላቀል ከተማዋን ለቆ ወጣ። የአዲስ ዘመን መጀመሪያ። አሊ በመጨረሻም መዲና ሲደርስ የሙስሊሙ ማህበረሰብ በጋለ ስሜት ተቀበሉት። ነብዩም በሰላም በማየታቸው ተደስተዋል። ከመካ ወደ መዲና የተደረገው ጉዞ በእስልምና ታሪክ ውስጥ አዲስ ምዕራፍ መጀመሩን አመላክቷል። ይህ ማህበረሰብ አሁን ያድጋል። ጦርነቶችን ይዋጋሉ፣ እምነት ይፈተናል። አሊ ኢብን አቢ ጣሊብም እስልምናን ካወቃቸው ደፋር ተዋጊዎች አንዱ ሆኖ በጦር ሜዳው ላይ በቅርቡ ይሰየማል። በአንድ ወቅት የነብዩን ሕይወት ለማዳን በነብዩ ላይ አልጋ ላይ የተኛው ወጣት ልጅ አሁን ድፍረቱ በታሪክ ውስጥ የሚያስተጋባ ሰው እየሆነ መጥቷል። የአንበሳው መነሳት። ከመዲና ወደ ጦር ሜዳዎች፣ ወደ አዲስ ከተማ መድረስ። የበረሃው መንገድ ከበስተኋላው በጣም ረጅም ነው። የአሊ ኢብን ጣሊብ ልብስ በመጨረሻም ወደ መዲና ኦሳይሽ ከተማ ሲቃረብ አቧራ ሸፍኖታል። የዘንባባ ዛፎች በሞቃት ንፋስ ቀስ ብለው ይወዛወዛሉ። የሙእሚኖች ድምጽ ጎዳናዎችን በደስታና በተስፋ ሞልተውታል። ይህች ከተማ በመካ ውስጥ ሁሉን ትተው ለሄዱት ሙስሊሞች አስተማማኝ መኖሪያ ሆናለች። አሊ ወደዚህ ቦታ ለመድረስ ረጅምና አስቸጋሪ ጉዞ አድርጎ ነበር። ወደ ከተማዋ ሲገባ አንድ ሰው አስተዋለ። አሊ ነው። ሌላኛውም ጮኸ። ወሬ በፍጥነት ተሰራጨ። ሰዎች በጎዳና ላይ ተሰበሰቡ። ብዙም ሳይቆይ ወደ ረሱል ሰለላሁ ዐለይሂ ወሰለም ቤት ደረሰ። ነብዩ
ወደ ውጪ ወጥተው አዩት። ለተወሰነ ጊዜ አይናቸው ተገጣጠመ። አሊ በእፎይታ ፈገግ አለ። ነብዩም ወደ እሱ ሮጠው ሞቅ ባለ መንፈስ አቀፉት። በደህና መጣክ ነብዩ በተረጋጋ አንደበት ተናገሩ። አሊም በተረጋጋ አንደበት መለሰ፣ የአላህ መልእክተኛ እንደ ጠየቅከው ሁሉን አደራ መልስኩልህ። ነብዩ በኩራት አንገታቸውን ነቀነቁ። ወንድማማችነት በአዲሱ ማህበረሰብ ውስጥ። መዲና ያልተለመደ ነገር እያስተናገደች ነበር። ከተማ ብቻ ሳትሆን በእምነት ላይ የተገነባ የአዲስ ማህበረሰብ መጀመሪያ ናት። ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ሁሉንም ሰብስበው ከመካ የመጣ እያንዳንዱ ስደተኛ በመዲና ካሉ እህት ወንድሞች ጋር እንዲጣመር አሳስበዋል። ይህ ትስስር ማህበረሰቡን በትንሹ አሳድጎታል። ነገር ግን አሊ አይኖቹን በትንሹ አወረደ። የአሊ ፊት በስሜት በራ። ከዚህ የበለጠ ክብር ሊኖር አይችልምና። ቀለል ያለ ጋብቻ። ጊዜ ያለፈ ሲሄድ በአሊ ህይወት ውስጥ ሌላ ወግ ጊዜ መጣ። የነብዩ ተወዳጅ ልጅ ፋጢማ ቢንት መሐመድን ማግባት ፈለገ። ነገር ግን አሊ ደሃ ነበር። በጣም ትንሽ ንብረት ነበረው። ለቀናት እንዴት መጠየቅ እንደሚችል እያሰበ አመነታ። በመጨረሻም ድፍረትን ሰብስቦ ነብዩን ጎበኛቸው። ድምፁ ጸጥ ያለና ፍርሃት ያለበት ነበረ። የአላህ መልእክተኛ አለ። ነብዩ በደግነት እየተመለከቱት አቤት አሊ አሉት። አሊ ከመናገሩ በፊት ለተወሰነ ጊዜ አመነታ። ፋጢማን ማግባት ፈልጋለሁ ከፈቀዱልኝ አለ። ነብዩ በቀስታ ፈገግ አሉ። እና እንደ ጋብቻ ስጦታ ምን ማቅረብ አለብህ? አሊ ጭንቅላቱን በትንሹ ዝቅ አደረገ። የኔ ትጥቅ ብቻ ነው ያለኝ። ነብዩ ያ በቂ ይሆናል አሉት። ጋብቻው ቀለል ያለ ነበር። ታላቅ ቤተ መንግስት አልነበረም። የቅንጦት ክብረ በዓልም የለም። እምነት፣ ትህትናና ፍቅር ብቻ። ቤታቸው ትንሽ ነበር፣ ነገር ግን በእስልምና ታሪክ ውስጥ እጅግ የተባረኩ ቤተሰቦች ከሆኑት አንዱ ሆኑ። ከዚህ ቤት በኋላም ልጆቻቸው ሐሰን ኢብን አሊና ሁሴን ኢብን አሊ መጡ። የጦርነት ደመና። ሰላም ብዙም አልዘለቀም ነበር። በመካ የነበሩት የቁረይሽ መሪዎች ሙስሊሞች ማምለጣቸው አስቆጥቷቸዋል። ቁጣቸው በየወሩ እየጠነከረ ነበር። ብዙም ሳይቆይ አዲሱን የሙስሊሙ ማህበረሰብ ለማጥቃት ትልቅ ሰራዊት አዘጋጁ። ሁለቱ ወገኖች በቅርቡ በመጀመሪያ የእስልምና ዋና ጦር ላይ ይገናኛሉ። የጦር ሜዳው የበድር ጦርነት ነበር። ወደ 300 የሚጠጉ ሙስሊሞች ተዘጋጅተው ቆመዋል። በበረሃው ማዶ ወደ 1000 የሚጠጉ ተዋጊዎች ያቀፈ ኃይለኛ ሰራዊት ቆሟል። በሙስሊሞቹ መካከል አሊ ኢብን ጣሊብ ወጣት ቆራጥና ደፋሩ ነበረ። ከጦርነቱ በፊት የነበረው ፍልሚያ። ጦርነቱ ከመጀመሩ በፊት ከቁረይሽ የመጡ 3 ኃይለኛ ተዋጊዎች ወደፊት ወጡ። ጮክ ብለው ጮሁ፣ ኃይለኛ ተዋጊዎቻችሁን ላኩ። የበረሃው ንፋስ ፈተናውን በአሸዋ ላይ ተሸከመ። ነብዩ ወደ ባልደረቦቻቸው ተመለከቱ። 3 ሰዎች ወደፊት ወጡ። ከነሱ መካከል አሊ ነበር። የቁረይሽ ተዋጊዎች የተገረሙ ይመስላሉ። ይህ ልጅ ሲሉ አንደኛው አፌዘ። አሊ ረጅም ነበር። ሰይፍን በእጁ ይዞ ቆመ። አይኖቹ እርጋታ ይታይባቸዋል። ትኩረታቸውን በሚገባ ያነጣጠሩ ነበሩ። ፍልሚያው በድንገት ተጀመረ። ብረት ከብረት ተጋጨ። የሰይፎች ድምፅ በጦር ሜዳው ላይ አስተጋባ። በጥቂት ደቂቃዎች ውስጥ የአሊ ተቃዋሚዎች መሬት ላይ ወደቀ። ወጣቱ ተዋጊ ከቁረይሽ ጠንካራ ተዋጊዎችን አንዱን አሸንፏል። ሙስሊሞች አላሁ አክበር ብለው ጮሁ። በመላው አረቢያ የሚስፋፋ ዝና መጀመሪያ ነበር። የእምነት
ተዋጊ። በጦርነቱ ወቅት አሊ በድፍረትና በቆራጥነት ወደ ጦር ሜዳው ተሻገረ። ሰይፉ በሚያቃጥለው የበረሃ ፀሐይ ስር አበራ። ጠላቶች በልበ ሙሉነት ወደሱ ቀረቡ። ነገር ግን ብዙዎች ከጥንካሬውና ከክህሎቱ የተነሳ ወደቁ። አንድ ሰሃቢ በኋላ ላይ ሁኔታውን እንዲህ ሲል ገልጾታል። ጦርነቱ ሲበረታ አሊንም ፈልገው ነበር። እናም የጠላት መስመር በቅርቡ እንደሚፈርስ እናውቅ ነበር። አሊ አደጋው ቢኖርም በማይለወጥ ጀግንነት ተዋግቷል። ለኩራት ግን ፈጽሞ አልተዋጋም። ይልቁንም ለእምነት ተዋግቷል። በጦር ሜዳው ውስጥ የተሰማ ስም። ጦርነቱ ሲያበቃ ሙስሊሞች የማይቻል የሚመስልን ድል አግኝተዋል። ትንሹ ሰራዊት ትልቅ ኃይልን አሸንፏል። የበድር ጦርነት በእስልምና ታሪክ ውስጥ ካሉት በጣም አስፈላጊ የለውጥ ነጥቦች አንዱ ሆነ። በዚያ ዘመን ከነበሩት ጀግኖች መካከል የአሊ ኢብን አቢ ጣሊብ ስም በኩራት ቆመ። በአንድ ወቅት በነብዩ አልጋ ላይ የተኛው ወጣት ልጅ አሁን በጠላቶች የሚፈራና በባልደረቦች የሚከበር የሚደነቅ ተዋጊ ሆነ። ነገር ግን የበለጠ ከባድ ፈተናዎች እየመጡ ነበር። ውጊያዎች የበለጠ አደገኛ እየሆኑ፣ ፈተናዎች የበለጠ ህመም የሚያስከትሉ እና የበለጠ ድፍረትን የሚያሳዩ ጊዜያት እየሆኑ ነበር። ብዙም ሳይቆይ የኢስላም አንበሳው በኡሁድና በኸይበር ጦርነት አዳዲስ ፈተናዎች ይገጥመዋል። የሱም ጀግንነት የበለጠ እየጠነከረ ይሄዳል።